ናቲ ወይ ቁጭ በል። ምን ሆናል? አረ ምንም። ምን ነው? ተደናገጥክ? ለማን እየደወልክ ነበር? አረ ለማንም። እሺ በቃ ቅድም ትንሽ ተናድጄ ብዙ ተናገርኩ፣ በጣም ይቅርታ። አረ ኖርማል ነው ናታ። አይ ምንም ቢሆን እንደዛ ልናገርህ አይገባም ነበር። አንተ እዚህ ሁላ ነገር ውስጥ የገባው ለእኔ ብለክ ነው እና በጣም ይቅርታ ጓዴ። አረ አያሳስብም። እንኳንም አላወራው። ምን አልከኝ? አይ ወዲህ ነው። ከኖሃ ጋር ስተገናኛችሁ? አረ ተወኝ። ያቺ ልጅም እሷ ላይ በጣም እንቅፋት እየሆነች ነው። ቆይ የእሷን ጉዳይ ለእኔ ተው። አሁንም አንተ መጠንቀቅ አለብህ እኮ። ያዳ ድጋሚ ካየ ሁሉም ነገር ይበላሻል። አታስብ፣ በአሁኑ በደንብ እጠነቀቃለሁ ካልክ እሺ። አቤኒ ወይ ኖሃ፣ እኔ ካላስታወስኩ አታስታውሰኝም ማለት ነው? አረ እንደዛ አይደለም። እና እንዴት ነው? ያው ታውቂው የለ ድህነት አለ። ድህነት ላይ ፍቅር ተጨምሮ ሀሳብ ተደምሮ ከበደኝ ዘንድሮ። እንዴ ገጣሚም ነህ ለካ። እንደዛ ነገር ባለ ብዙ ተሰጥኦ ነህ። ምን ታረጊዋለሽ? ሞዛዛ ስሞኝማ፣ ዛሬ እንገናኝ። ስራዬን ጨረስኩ እኮ አሁን። በደንብ ጎበስሽ። አረ ገና ነኝ። ብጨርስ አንገናኝም? አረ እንገናኛለን እኮ። እስቲ ሁኔታውን ልይና አየር ከሌለ ደውልሻለሁ። እሺ ጠብቀሃለሁ። አጂ ነይ አንዴ። አቤት። አንቺ ነሽ እንቅፋት የምትሆኙ። ምንድን ነው የምቀባጥረው? ማነው አንተ? ያዳምንሽ ነው። አቤኒ ጋስ ምን ለማድረግ ነው የላክሽ? ይኸውልህ የኔ ወንድም፣ ስለምታወራው ነገር እኔ ምንም አላውቅም። ሲጀመር እንደዚህ አይነት ጥያቄ የምትጠይቀኝ አንተ ማን ነህ? እኔ ማንም ልሁን ማንም ከዚህ በኋላ አቤኒ አጠገብ እንዳላይሽ። ኦ ያቺ ኑሐሚን ተብዬ ናታ የላከችህ። እኔ ድል ማንንም የመንደር ዱርዬ ፈርቻ አላውቅም በላት። እሺ አንቺ እኔ ናቲን ነው የመንደር ዱርዬ? ናቲ ዝም ብለሽ ቁሚ። እሺ እቆማለሁ። ያዳ ምን አድርጊ ብሎ ነው የላከሽ? ያዳ ጓደኛዬ ብቻ እኮ ነው። የጠየቅኩሽን ብቻ መልሽ። ምን አድርጊ ብሎ ነው የላከሽ? አቤኒ እንዳይደብረው አብረሽ ሁኚ ብቻ ነው ያለኝ። ይኸውልሽ እኔን መዋሸት ዋጋ ያስከፍልሻል። አረ ምን በወጣኝ። ከዜማ ጋር ተጣልቶ ስለከፋው አጽናኙ ብቻ ነው ያለኝ።
እሺ ሂጂ ከዚህ አሁን። ልሂድ? ጥፊ ያልኩሽ እኮ። እደውላለሁ ብለኸኝ ቆየህ እኮ። ይቅርታ ተፍ ተፍ እያልኩ ረስቼ ነው። እና ምን አልከኝ? በኋላ እንገናኝም? በቃ ትንሽ ሰራ ላርግና ከ30 ደቂቃ በኋላ እደውልልሻለሁ። እሺ፣ አሁንም በዛው እንዳትረሳ። አብሽር፣ አልረሳም። እሺ። አወጣጣሃት? እንዳጽናናው ነው የላከኝ አለች፣ ግን ምንም አልተዋጠልኝም። ማለት ለማጽናናት ብቻ ቢሆን ለምን ማንነቷን ደብቆ ይልካል? እና አፋጠቅ እውነቱ እንድትናገር አታረጋትም ነበር? አይ ሳያት ፈርታና ተደናግጣ ነበር። እና ትፍራ፣ እሱ አይደል የሚፈለገው? ሲመስለኝ ስለ እኔ ታውቃለች። ያዳ ስለ እኔ የሆነ ነገር ሳይነግራት አይቀርም። እንዴት እንደዛ አልክ? ስሜ ናቲ መሆኑን ስትሰማ ከአንዳንድ ነው አወራሯ የተቀየረው። ያዳ ስላንተ ለእሷ መንገሩ ለምን አስፈለገ? እሱን እኮ ነው ምልክ። አቤኒ ጋር የሄደችበት ዓላማ ሌላ ነው። እና ምን ሊሆን ይችላል? እንጃ፣ ግራ የገባኝ እሱ ነው። ወይ ድጋሚ አፋጣትና ጠይቃታ። አይ እቺን በማስፈራራት አይደለም ማወጣጣት ያለብን። እና እንዴት እናጣራ? በጀመርነው መንገድ እንዴትም በፍቅር እንድትወድቅ ማድረግ አለብክ። አያሳስብህ፣ በቃ በእኔ ጣለው። ግን ይዛና የአዳባውኑ ካየክ ሁሉም ነገር ሊበላሽ ይችላል። አታስብ፣ በደንብ እጠነቀቃለሁ። አንሳው ያዳ። እድል፣ ምንድን ነው? ምን ሆነሻል? ያ ናቲ ምን አረገሽ? ያዘኝና አቤኒ አጠገብ እንዳደርሽ ብሎ አስፈራራኝ። የት ነሽ አሁን? መጣሁ፣ በቃ እዛው ጠብቂ። Temu shop. እድል፣ ያዳ በጣም ፈርቻለሁ። እሺ ተረጋጊ በቃ። ሁለተኛ አጠገቡ እንዳደርሻለኝ እኮ። በእጁ ነካሽ እንዴ? አልነካኝም፣ ግን በጣም አስጨነቀኝ። ምን ብሎሽ ነው? ያዳ ምን ብሎ ነው አቤኒ ጋ ይላከሻለኝ? ከዛስ ምን አልሽው?
ከፍቶት ስለነበር አጽናኙ ብሎኝ ነው አልኩት። ጎበዝ ልጅ። ከዛስ ምን አለሽ? ያመነኝ አይመስለኝም፣ ግን ሂጂ አለኝ። ይሄ ቦቅቧቃ ሴት ልጅ ያጠቃል። ድጋሚ አቤኒ ጋር ካየኝ አይለቀኝም። ያዳ አትፍሪ። እሱ አንቺን ከማግኘቱ በፊት እኔ እሱን አገኘዋለሁ። እኔ ያለው ብለኸኝ ነበር፣ ግን አገኘኝ። አታስቢ፣ ይድሏ ቃሌ ነው። ድጋሚ አጠገብሽ አይደርስም። ቆየሁብሽ? አረ ብዙም አይደል፣ 2 ሰዓት ብቻ ነው። ምን አላት? በጣም ይቅርታ፣ በመሀል ሰው መጥቶብኝ ነው። ይሁንልክ። አንቺ ደግሞ አታኩርፊያ። እሺ በቃ እንዳላኩርፍ ትቀጣለህ። እሺ ምን ልቀጣ? አንድ ቆንጆ ዘፈን። እንዴ በደስታ ነዋ። ሳቅልኝ 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 ሕይወቴን አድምቂልኝ ጭንቀቴ እንዲቀልልኝ እድሜ እንዲቀጥልልኝ ሳቅልኝ አቦ ሳቅልኝ 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 ሕይወቴን አድምቂልኝ ጭንቀቴ እንዲቀልልኝ እድሜ እንዲቀጥልልኝ ሳቅልኝ አቦ ሳቅልኝ። አሁንስ ኩርፊያሽ ጠፋ? አረ የምን ኩርፊያ? ድንጋይ ራስ። በአሁን ያንቺን ቮካል እንጀምር። እሺ ይኸውልህ ኪዛና፣ ለትንሽ ጊዜ የአዳም አይኖርበት አካባቢ ላይ ብቻ አግኛት። ፒስ። ግን መንፈስ ይመስል ሁሉም ቦታ አለ እኮ። አይ ወደ ሰፈር ስትሄድ ምናምን እንዳታገኛት። ከቻልክ ስልኳን ውሰድና ቅጠራት። አረ እሱስ ጊዜ ያስፈልገዋል። ልጅቱ ትንሽ አርደኛለች። አተነጋበል እንጂ ከአንዲት ሴት ስልክ መቀበል ከብዶክ ነው። ናታች ትከብዳለች። የዚች ባህሪ ጭራሽ ማያዝ ነው። አየዋት እኮ ደንጋጣ ነገር ነች። አንተ ሆነባት ነው ባክ። ወይ ዛና፣ እቺ ብርሌ የምታክል ልጅ ነች በጥፊ ያለችክ። ቆይ እኔማ ዋጋዋን ካልሰጠዋት ይዛን አይደለም። ጀለለኝ 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 አሬነሽ ብሎ አታለለኝ ወተቴ ያለ ሸነገለኝ ቅቤ መላስ ገደለኝ ጀለለኝ። እንዴት ነኝ? አረ አልተቻልሽም። እናሳ ማን አሰርቶኝ? በጣም ጎበዝ ነሽ የምር። ዜማ አረዳድሽ፣ አዘፋፈንሽ ሁሉም ያበደ ነው። አረ አልቻልኩም፣ ሰቀልከኝ። በቃ አሁን ውረጅ ወደ መሬት። ይሄው ውርድ። ግን ቮካል መስራትሽን አታቆሚ እሺ? አረ አላቆምም። አንተም ግን ቻለች ብለህ እኔን ማሰራት እንዳታቁም። አሁን እኮ እኔም አላስፈልግሽም። አረ እኔ አንተ ከሌለህ በስርዓት አልሰራም። እኔ እኮ ሁሌ ልኖር አልችልም። ለምን አትችልም? አንድ ቀን ለዘላለም ከኔ ጋር ትኖር የለ? ጀመረሽ ደግሞ። እኔ ሀቁን ነው ያወራሁት።
አሁን ትሸሻለህ አሸሽም ሳትኝ ልሂድ በቃ። cavity, CAV አሁን ትሸሻለህ አሸሽም ሳትኝ ልሂድ በቃ። አትፍራ አልልህም። በቃ እኔም ልሄድ ስለሆነ እስከታች አብረን እንሂድ። ጀግናው ከየት ተዛልኩ? አንተ ቦቅቧቃ ወንድ ከሆንክ እንደ ወንድ ፊት ለፊት አትጋፈጥም? ሴት ልጅ ስታስፈራራ ትንሽ አታፍርም? አትጩ። እሱን ሴት ከመላክ በፊት ቀድመ ማሰብ ነበረብህ። ድጋሚ አጠገቧ ድረስና መፈጠረ እንድጠላ ነው ማድረግ። እያስፈራራኸኝ ባልሆነ ደግም ያልነግርህ ይህን ጥጋብህን ካላበረድኩልህ እኔ ናቲ አይደለሁም። ሂድ ፈሪ። እውነት የእናትህ ልጅ ከሆንክ እውነተኛ አፍቃሪ ነኝ ብለህ የምታስብ ከሆነ ናና እንደ ወንድ ፊት ለፊት ተጋፈጠኝ። የት እንገናኝ? የኔ ጎረምሳ አንተ መዳም ዛሬ ባትተናኮለኝ ይሻልሃል። ዛሬ ደግሞ ማን ነው ደፍሮ አንቺን ያስከፋብኝ? ምን አገባህ? ቀላል ያገባኛል። የወደፊት የልጆቼ እናት እኮ ነሽ። የባለፈውን ጥፊ ረሳህ መሰለኝ። እንዴት እረሳለሁ? ከዛ በኋላ እኮ ነው ለአንቺ ያለኝ ፍቅር የጨመረው። እና በደንብ እንዲጨምር ደህና አድርጌ ልድገምሃ። አይ እሱ እንኳን ይበቃኛል። ባይሆን ማገገሚያ ከንፈሬን ግጥም አድርገሽ ሳሚ። እጅሽ እንዳያምሽ። ልቀቀኝ እጄን። እሺ አንዴ ሳሚኝና እለቅሻለሁ። ልቀቀኝ ካልሆነ ጨዋለሁ። ይሄው ለቀኩሽ። ደነስ በአንቺ ፍቅር እኮ ነው የደነዘዝኩት። ትናፍቂኛለሽ የኔ ጣፋጭ።